ሰበር መረጃዎች ደርሰውናል። አስደንጋጩ የበጋሻው ንግግር ኦርቶዶክሳውያን በቁጣ እንዲነሱ ያደረጋቸው ይህ አስደንጋጭ የተባለው ንግግር የሚያመጣው ከባድ መዘዝ በአስቸኳይ ይቅርታ ይጠይቅ፣ እንዴት እንደዚህ ይናገራል የሚሉና ሌሎች በርካታ ሀሳቦች እየተሰነዘሩ ይገኛሉ። መረጃውን በዝርዝር እንመለከታለን። ፖለቲካ አቆማለሁ አቶ ልደቱ አያሌው ፖለቲከኛው ኢትዮጵያን የሚወጋ ኃይል እንዲያደራጁ ሹመት እንደተሰጣቸው የደረሰን ሚስጥራዊ መረጃ። አቶ ልደቱ አያሌውና ሌሎች ፖለቲከኞችም ያሉበት ቡድኑ አደገኛ አካሄድና መጠቀሚያ እያደረጓቸው ያሉ አካላት ውጥረቱን ይበልጥ ያባባሰው የኢሳያስ ጉዞ። ጦርነቱ ከተጀመረ አሰብ ደርሶ የሚመለስ ወታደር አይኖርም። ከፍተኛ ውጥረት በአሰብ ጉዳይ። መረጃውን በዝርዝር እሳታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ የኢትዮ ኤርትራን ጦርነት ከኢትዮጵያ ወገን ሆነው የመሩት ጀነራሎች ቁጭት አይሏል። ጦርነት እንዲጀመር አንፈልግም፣ ነገር ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም። ይህን ያሉት የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ ናቸው። ጀነራሉ ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ የሆነው የቀይ ባህር ጉዳይ ላይ ሰጡ የተባለው አስተያየት ከሩብ ክፍለ ዘመን በፊት ባልቋጩት የቤት ስራ ውስጥ ዳግም የመሳተፍ ፍላጎት እንዳላቸው ፍንጭ የሰጠም ሆኗል። የጠቅላዩን የፓርላማ ንግግር ሁሉንም ሰምቻለሁ። በተለይ የባህር በርን በተመለከተ ስለ ኤርትራ የተናገሩት አንድም የሚወድቅ ሀሳብ የለውም ሲሉ የተናገሩት ጀነራል ሳሞራ እንደ ሀገር የባህር በር ያስፈልገናል፣ ድሮም ቢሆን በፖለቲካው አመራሮች ውሳኔ ለጊዜው ተዳፍኖ የቆየ ይምሰል እንጂ የኢትዮጵያ ሕዝብ ጨርሶ የዘነጋው ጉዳይ አይደለም፣ የጊዜ ጉዳይ ነበር። አሁን ጊዜው ደርሶ ዳግም ተነስቷል። ለአመታት ይህን ጊዜ እጠብቅ ነበር። በምን መልኩ ይነሳል በሚለው ጉዳይ ላይ እርግጠኛ ባልሆንም የአሰብ ጉዳይ አንድ ቀን እንደሚነሳ ምንም ጥርጥር አልነበረኝም ሲሉም ተደምጠዋል። ወደቡን በምን መንገድ መመለስ ይቻላል በሚለው ዙሪያ ከብዙዎች የተለየ ሀሳብ እንዳላቸው ያልሸሸጉት ሳሞራ የሻዕቢያ ሰዎች ሰላማዊና የድርድር መንገዶችን ይመርጣሉ ብለው እንደማያምኑም ገልጸዋል። እኔ ለ17 ዓመት በትግልና ለ27 ዓመት በመከላከያ ሰራዊት ውስጥ ከወታደር እስከ ጠቅላይ ኢታማዦር ሹም ድረስ በቆየሁባቸው ጊዜያቶችን አሁንም የሻዕቢያን ሰዎች በሚገባ አውቃቸዋለሁ። የሻዕቢያ ሰዎች ቁጭ ብሎ ተወያይቶ ችግሮችን መፍታት እንደ ወንጀል የሚቆጥሩ ናቸው። ሽብርን እንደ መፍትሄ ለማድረግ የሚሞክሩ፣ ጦርነትን ህጋዊ አማራጭ ለማድረግ የሚጥሩ ናቸው በማለትም ተናግረዋል። ጦርነት ከተጀመረ ውጤቱ ምን እንደሆነ ይታወቃል ሲሉ በልበ ሙሉነት የሚናገሩት የቀድሞ የኢታማዦር ሹም ጀነራል ሳሞራ ሻዕቢያ አሁንም ያላወቀው አንድ ነገር አለ። አሁን ኢትዮጵያን እያስተዳደረ ያለው ብልጽግና መሆኑን የተገነዘበ አይመስለኝም ሲሉ ጠቅላዩ በፓርላማ የተናገሩትን እሳቸውም ደግመውታል። ጀነራሉ በአዋጊነት ስለተሳተፉበት ያኔው የኢትዮ ኤርትራ ጦርነት የታሪክ ሂደት አንስተው በቁጭትም ይናገራሉ። ያኔ የተፈጸመው ስህተት ዘላለም የሚያስቆጭ ስህተት ነው። በወቅቱ ግንቦት 4 1990 ዓመተ ምህረት የኤርትራ ወታደሮች በሁለት ኮር በ6 ክፍለ ጦርና በአንድ ሜካናይዝድ የተደራጁ በመድፎችና ታንኮች ታጅበው ባድመንና አካባቢውን በወረሩ ጊዜ ለወረራው በአጸፋ ምላሽ ይሰጥ የሚል ውሳኔ ለማስተላለፍ የኢህአዴግ ስራ አስፈጻሚም ሆነ የህዝብ ተወካዮች ምክር ቤት ጊዜ አልፈጀባቸውም ነበር። የኤርትራ መንግስት በበኩሉ በግዛቴ ውስጥ ነው ያለውት፣ የወረርኩት መሬት የለም በማለትም መሳለቁ ትዝ ይለኛል። ታዲያ ያኔ ኢትዮጵያ በቂ መከላከያ ስላልነበራት ከተለያዩ ህብረተሰብ የተውጣጡ ወጣቶች እና የተባረሩ የደርግ ወታደሮች ተመልሰው በፍጥነት እንዲሰለጥኑ ተደርጎ ሲያበቃ የሻዕቢያ ወታደሮች የያዙትን ቦታ አስለቅቆ እያጠቃ ቡሬ ግንባር ደርሶ አሰብን ለመያዝ ሲሰማራ እነመለስ አስቆሙት። ውሳኔው የመለስ ብቻ አልነበረም። እነ ስዩም መስፍንና ስብሐት ነጋም ጦሩ ገፍቶ አሰብን እንዲዝ አይደግፉም ነበር። እናም ተመለሱ ተባለ። የትግራይ ወጣቶችን ጨምሮ ከመላው ኢትዮጵያ የተውጣጡ የሀገር ልጆች ለጦርነት እየተማገዱ እያለ ስብሐት ነጋ ከኤርትራ ጀነራሎች ጋር ይገናኝ ነበር፣ እኛ አናውቅም ነበር በኋላ ነገሩን ስንሰማ በማለትም የቀድሞ ኢታማዦር ሹም ተናግረዋል። ይህ ጉዳይ በዚህ ብቻ አያበቃም። ነገሩ በእጅጉ እየተወሳሰበ ቀጥሏል።
በተያዘው መረጃችን ደግሞ ሕዝቅኤል ገቢሳ በግብጽ መንግስት ኢትዮጵያን የሚወጋ ኃይል እንዲያደራጁ ሹመት እንደተሰጣቸው መረጃዎች ይወጡ ይገኛሉ። አዲስ ሪፖርት እንደሚያመላክተው ጦርነት ይብቃ በሚል እነ አቶ ልደቱ በመሰረቱት የአብሮነት ስብስብ ውስጥ በቦርድ አባልነት ከተመረጡት 21 አመራሮች መካከል አንዱ የሆኑት ፕሮፌሰር ሕዝቅኤል ገቢሳ ኢትዮጵያን የሚወጋ ጦር እንዲያደራጁ በግብጽ መሾማቸው ተሰምቷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸው ሊያበቃ መሆኑም ችግርን ፈጥሯል። የአዲስ ሪፖርት እንደሚያመላክተው የአሜሪካ ተባባሪ ከኦጋዴን ነጻ አውጪ ግንባር የተላከውን ወገን አነጋግሮ ባገኘው መረጃ መሰረትም ፕሮፌሰር ሕዝቅኤል የተሾሙት በይፋ ኃላፊነቱን የወሰዱት ከ3 ወር በፊት ሲሆን ቀደም ሲል ጀምሮ ለዚህ ስራ ናይሮቢ፣ ሶማሊያና ቱርክ ይመላለሱ ነበር የሚል መረጃም ወጥቷል። ፕሮፌሰሩ በኤርትራ በኩል ከግብጽ የወሰዱት ኃላፊነት በምስራቅ ኢትዮጵያ ጦርነት ለማስፋትና የኢትዮጵያን ጦር ኃይል ለመከፋፈል የተያዘውን እቅድ እንዲተገብሩም ነው። እንደ መረጃ ምንጫችን ዘገባ ከሆነ ጠመንጃ ይብቃ ከሚለው የኦጋዴን ነጻ አውጪ ግንባር ያፈነገጠው ኃይል በኢትዮጵያና ኬንያ ድንበር የሶማሊያን ክልል በሚያዋስነው ኮሪደር የኦሮሞ ነጻ አውጪ ሰራዊትን በመሳብ አብሮ ለመቀናጀትና ሁከት ለማስነሳት ነው። በሰላማዊ ትግል ብቻ የሚል አቋም እንደሚያራምድ በሚገልጸው የአብሮነት ስብስብ ውስጥ አንዱ ከሆኑት ፈይሰል ሮቤሌ ጋር አብረው እየሰሩ እንደሆነ መረጃ ጠቅሶ የዘገበው የመረጃ ምንጫችን በአብሮት የዙም ስብሰባ ላይ ፈይሰል ሮቤል ከናይሮቢ ሆነው ለ3 ሳምንት ያህል እዚሁ እቆያለሁ፣ ፕሮፌሰር ሕዝቅኤልም ይመጣል፣ ብዙ ስብሰባ አለን በማለትም መናገራቸውን እንደ አንድ አብይ በመጥቀስም ስራው ቀደም ብሎ የተጀመረ መሆኑን ተገልጿል። በዛው ቀን የስብሰባው መሪ አቶ ልደቱ አያሌው ፕሮፌሰር ሕዝቅኤል አውሮፕላን ልሳፈር ነው ብሎ የስልክ መልእክት ልኮልኛል፣ ከቻልኩ ገባለሁ ብሏል በማለት ሲናገሩ መስማታቸውን ስብሰባው ላይ ከነበሩ መካከል ለመረጃ ምንጫችን ምስክርነትን ሰጥተዋል። በወቅቱ ፈይሰል ሮቤልን ለማግኘት በረራ ያደረጉት ወደ ኬንያም ነበር። እሳቸው ኬንያ በገቡ ማግስትም የሰላም መንገድ እንደማያዋጣ ጠቅሶ የተከፈለው የኦጋዴን ነጻ አውጪ ግንባር ቡድን የማዳበሪያ ፋብሪካ ግንባታውንና የጋዛ ፕሮጀክቱን በመቃወም መግለጫ ማውጣቱን ያስታወሱት እነዚህ ወገኖች ፕሮፌሰር ሕዝቅኤል በኬንያና ኢትዮጵያ መንግስት የጋራ ኦፕሬሽን የተመታውንና የተበተነውን የኦሮሞ ነጻነት ሰራዊት አሰባስቦ በሶማሊያ በኩል ለማሳረግ የያዘው እቅድ ግን እንደታሰበው እንዳልተሳካ ራሳቸው ፕሮፌሰር ሕዝቅኤል ሲናገሩ በሰሙ ወገኖች ማረጋገጣቸውንም ገልጸዋል። ለምርጫ 5 ወር የቀራቸውና ዳግም ለመመረጥ ብዙ ድል እንደማይኖራቸው ከወዲሁ ግምት እየተሰጠባቸው ያሉት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አቋም ፕሮፌሰር ሕዝቅኤል በይፋ ለተሰጣቸው ኃላፊነት እንቅፋት እንደሆነም መሆኑም ተሰምቷል። በተያያዘ መረጃም ኢትዮጵያ በጀመረችው አካሄድ የአሰብ ወደብን ካገኘች ፖለቲካ ቆማለሁ ሲሉ አንጋፋው ፖለቲከኛ ልደቱ አያሌው መደመጣቸው በእጅጉ ከሰሞኑ እያነጋገሩ ከነበሩ ጉዳዮች ውስጥ ነው። ወደ ቀጣይ መረጃችን ስናመራ በርካታ ኦርቶዶክሳውያንን ያስቆጣው ንግግር። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲሉ በጋሻው ደሳለኝ መናገራቸውን ተከትሎ ከባድ ተቃውሞ ተነስቷል። ይህ ንግግርም በበርካታ ሰዎች ከፍተኛ ትችትም እየደረሰበት ይገኛል። በተለይ በሰው ሞት ላይ ያደረገው ንግግር ከአንድ ሃይማኖት መምህር የማይጠበቅ ነው የሚሉ በርካታ መረጃዎችም በስፋት እየወጡ ይገኛሉ። በርካቶችም በዚህ ጉዳይ ላይ ቁጣቸውን እየገለጹ ይገኛሉ። ከጥቂት ቀናት በፊት በርካታ ኦርቶዶክሳውያን በአርሲ መጨፍጨፋቸው ይታወሳል። ታዲያ ይህንን ተከትሎ የተናገረው ንግግር ነው ተብሎ በስፋት እየተዘዋወረ ያለው የበጋሻው ደሳለኝ ንግግር ከበርካቶች ዘንድ ከባድ ቁጣ እንዲነሳም አድርጓል። ታዲያ ብዙዎችም በሕግ መጠየቅ አለበት የሚሉና ሌሎች ጉዳዮችን በስፋት እያነሱም ይገኛሉ። ወደ መጨረሻው ጉዳያችን ስናመራ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ያደረጉት የ5 ቀን የካይሮ የስራ ጉብኝት በቀይ ባህርና በአፍሪካ ቀንድ ያለውን ውጥረት ይበልጥ እንዳባባሰው ስጋት መፈጠሩን አንድ አዲስ ትንታኔ አመላከተ። የሆርን ሪቪው ሪቶሪያል ትንታኔ እንደሚያሳየው ጉብኝቱ በኢትዮጵያና በኤርትራ መካከል እየሰፋ የመጣውን ስትራቴጂካዊ ልዩነት የሚያጋልጥ ሲሆን በተመሳሳይ ግብጽ ይህንን ክፍተት ለራሷ ጥቅም ለመጠቀም የምታደርገው ጥረት በግልጽም ያሳያል ተብሏል። የኢሳያስ ጉብኝት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ ላሉ ተኪ ቡድኖች የጦር መሳሪያ ማስተላለፊያ መሆኗን እንድታቆም በይፋ ከተናገሩ ከጥቂት ቀናት በኋላ መሆኑም ትኩረትም ስቧል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው ከ2018 የሰላም ስምምነት በኋላ አስመራ በንግድ በመሰረተ ልማትና በባህር በር ተጠቃሚነት ዙሪያ ኢትዮጵያ ላቀረበችው ተደጋጋሚ የትብብር ጥሪ ዝምታን እንደመረጠች መግለጻቸው ይታወሳል። ለካይሮ የህዳሴ ግድብ መጠናቀቅ እንደ ህልውና አደጋ የሚቆጠር ሲሆን አሁን ደግሞ የኢትዮጵያ የሁለት ባህሮች ዶክትሪን የአባይ ተፋሰስና የቀይ ባህር ተጠቃሚነት ጥያቄ የግብጽን ስትራቴጂካዊ የበላይነት የበለጠ እንደሚፈታተነው ትንታኔው ያስረዳል። በዚህ ምክንያት ግብጽ አስመራን
እንደ አጸፋዊ ሚዛን በመጠቀም የኢትዮጵያን ቀጠናዊ ተጽዕኖ በንቃት እየሰራች መሆኑም ተገልጿል። የግብጽ የውጭ ጉዳይ ሚኒስትር ከኢሳያስ ጉብኝት በኋላ የኢትዮጵያን የቀይ ባህር ጥያቄ በይፋ ማጣጣላቸውም የካይሮን ለአስመራ ያላትን ድጋፍ ያሳያልም ተብሏል። ትንታኔው እንደሚያሳየው ፕሬዝዳንት ኢሳያስ አፈወርቂ በ2018 ለውጥም የኢትዮጵያን የውስጥ ጉዳይ ለመቆጣጠር አስበው የነበረ ቢሆንም የአብይ አስተዳደር ይህንን እድል በመዝጋቱ አስመራ ወደ ባህላዊ የማናጋት ሚናዋ ተመልሳለችም ተብሏል። በተለይም ጽምዶ ተብሎ በሚጠራው ኔትወርክም ከአዲስ አበባ ማዕከላዊ መንግስት ጋር የሚቃረኑ ኃይሎች የቀድሞ ህወሓት ቅሪቶችና የተወሰኑ የፋኖ አካላትን እየደገፈች ነው ሲል ትንታኔው ይከሳል። ትንታኔው ሲያጠቃልልም በኢትዮጵያና በኤርትራ መካከል ለግጭት የሚደረጉ ሁኔታዎች በከፍተኛ ሁኔታ እየተጠራቀሙ መሆኑን ያስጠነቅቃል። ዋነኛው ስጋት አስመራ የካይሮን ዝምታ እንደ ሙሉ ወታደራዊ ድጋፍ በመቁጠር ግብጽም ሆነች ራሷ ኤርትራ ሊቆጣጠሩት የማይችሉት ግጭት ውስጥ እንዳትገባም ነው። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።